ዛሬ ላይ ደግሞ 11ኛ ክፍል ጂኦግራፊ ዩኒት 1 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት ስንጀምር የመጀመሪያው ጥያቄያችን which statement best reflect the philosophy of environmental determinism የትኛው አማራጭ ነው የኤንቫይሮንመንታል ዲተርሚኒዝም ፊሎሶፊን ሪፍሌክት የሚያደርገው አማራጭ ነው የሚለና የኤ humans completely control nature ይለናል። መልስ አይሆንም፣ ምክንያቱም እኛው ዲተርሚኒዝም የሚያምነው ኔቸር ሁማንን ኮንትሮል እንደሚያደርግ ነው እንጂ ሁማን ኔቸርን ኮንትሮል እንደሚያደርግ አይደለም። ስለዚህ ኤ አይሆንም። የቢ ደግሞ the physical environment largely determines human activities ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኤንቫይሮንመንታል ዲተርሚኒዝም አርጊው የሚያደርገው ወይም ደግሞ የሚደግፈው ሀሳብ ክላይሜት ሪሊፎች፣ ሶይሎች እና የተለያዩ ፊዚካል ፋክተሮች ፒፕሎች የሚኖርበት መንገድ ላርጅሊ ዲተርማይን እንደሚያደርጉት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a farmer transform a dry area into productive farmland using irrigation which school of thought best describe this situation አንድ ገበሬ ከዚህ ቀደም ደረቃማ የነበረ መሬት ፕሮዳክቲቭ ወደሆነ ፋርምላንድ ኢሪጌሽን በመጠቀም ቢቀይረው ይህን ሲቹዌሽን በደንብ የሚያብራራው ቶት የትኛው አማራጭ ነው የሚለን የኤ ኤንቫይሮንመንታል ዲተርሚኒዝም ይለናል። መልስ ነው፣ ምክንያቱም ዲተርሚኒዝም ሰጀስት የሚያደርጉት ድራይ ኤንቫይሮንመንት ፋርሚንግ ፖሲቢሊቲውን ዲተርማይን እንደሚያደርጉት ነው፣ ቅድም ላይ ኔቸር ስላለ ማለት ነው። እሱ ግን ድራይ ቢሆን መሬቱን ቀይሮ ግን ፕሮዳክቲቭ ላንድ ስላደረገው አይሆንም። ቢ ደግሞ ኤንቫይሮንመንታል ፖሲቢሊዝም ይለናል። ትክክለኛው መልስ የሚሆነው ነው፣ ምክንያቱም ፖሲቢሊዝም ናቸው ሁማን ኤንቫይሮንመንትን በኖሌጅ እና ቴክኖሎጂዎችን በመጠቀም ሞዲፋይ ማድረግ እንደሚችል ለምሳሌ በኢሪጌሽን ሊሆን ይችላል የሚያብራሩት እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which scholar is best known for emphasizing the interdependence of people, plant, animal and the physical environment የትኛው አጥኚ ነው በፒፕል በፕላንት በአኒማል እና በፊዚካል ኤንቫይሮንመንት መካከል ያለውን ኢንተርዲፔንደንስ ወይም ደግሞ ጥገኝነት ኤምፋሳይዝ ያደረገው ወይም ደግሞ ያብራራው ነው የሚለን የኤ ካርል ሪተር ይለናል። መልስ ነው፣ ምክንያቱም ካርል ሪተር ሜንሊ የሚያዘው ከሪጂናል ጂኦግራፊ ጋር ነው እንጂ ከዚህ ጋር አይደለም። ስለዚህ ኤ አይሆንም። ቢ ደግሞ አሌክሳንደር ቮን ሁምቦልት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ቮን ሁምቦልት ነው በሊሚቲንጎች እና ባላቸው በፊዚካል ኤንቫይሮንመንት መካከል ያለውን ሪሌሽንሺፕ ስተዲ ያደረገ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which scholar is regarded as the founder of the tradition of regional geography የትኛው ስኮላር ነው የትራዲሽናል ሪጂናል ጂኦግራፊ ፋውንደር ነው በመባል የሚታወቀው ነው የሚለን የኤ አሌክሳንደር ቮን ሁምቦልት ይለናል። መልስ አይሆንም፣ ምክንያቱም ቮን ሁምቦልት ፎከስ የሚያደርገው ቅድም ላይ እንዳየነው በኔቸር መካከል ስላለ ሪሌሽንሺፕ ነው። ስለዚህ ኤ አይሆንም። ቢ ደግሞ ካርል ሪተር ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ካርል ሪተር ነው ሪጂናል ጂኦግራፊን ኮንቲነንቶችን ወደ ዲስትሪክት ሪጅን በመከፋፈል ሪጂናል ጂኦግራፊን ዲቨሎፕ ማድረግ የቻለው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን according to environmental possibilism humans are best described as በኤንቫይሮንመንታል ፖሲቢሊዝም ሁማን እንዴት ነው ዲስክራይብ የሚደረጉ ነው የሚለን የኤ ፓሲፊክ ተርምስ ኦፍ ኔቸር ይለናል። መልስ አይሆንም፣ ምክንያቱም ፓሲቭ ቢሄቪየር ሪፍሌክት የሚያደርገው ዲተርሚኒዝም ነው እንጂ አይደለም። ስለዚህ አይሆንም። ቢ ደግሞ ማስተር ካፓቢሊቲ ኦፍ ሞዲፋይንግ ዘ ኤንቫይሮንመንት ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም እነዚህ አርጊው የሚያደርጉት ሁማን ኖሌጅ እና ቴክኖሎጂዎችን በመጠቀም በአካባቢያቸው ያለውን ሰራውንዲንግ ኢምፕሩቭ ማድረግ እንደሚችሉ ነው የሚያብራራ እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን one major contribution of quantitative revolution was የኳንቲቴቲቭ ሪቮሉሽን አንድ ዋነኛ ኮንትሪቢዩሽን ምንድነው ነው አማራጮች ውስጥ ካሉት ነው የሚለን የኤ reduce the use of scientific methods ይለናል። መልስ አይሆንም፣ ምክንያቱም እንደውም በተቃራኒው የሳይንቲፊክ ሜትድ እንዲጠናከር ነው ያደረገው እንጂ እንዲቀንስ አላደረግም። ስለዚህ ኤ አይሆንም። የቢ ደግሞ increase the use of statistics and mathematical models ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ኳንቲቴቲቭ ሪቮሉሽን ኢንትሮዲዩስ ማድረግ የቻሉ እነዚህ ስታቲካል ቴክኒኮችን እና ማቴማቲካል አናሊሲሶችን ጂኦግራፊ ላይ ኢንትሮዲዩስ ማድረግ ችሎ ነበር እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why did the quantitative revolution emerge during በ1950 ለምንድነው ኳንቲታቲቭ ሪቮሉሽን በ1950 ኢመርጅ ያደረገው ወይም የተፈጠረው ነው የሚለን የኤ ጂኦግራፊ was already considered too scientific ይለናል። መልስ አይሆንም፣ ምክንያቱም የዚህ ተቃራኒ ነው እንደውም የነበር። ስለዚህ ኤ አይሆንም። ቢ ደግሞ ጂኦግራፊ faced criticism for being mainly descriptive and lacking scientific explanation ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ይሄ ሪቮሉሽን በጊዜ እነሱ የነበሩ ጂኦግራፊ አናሊቲካል እና ሳይንቲፊክ ሜቶዶችን ላይክ ያደርጋል የሚለውን ክሪቲሲዝምን ሪስፖንድ ለመስጠት ነው የተቋቋመ እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፕላይድ ጂኦግራፊ is mainly concerned with አፕላይድ ጂኦግራፊ ከምን ጋር ነው የሚያያዘው የሚለን የኤ ሜሞራይዚንግ ፕሌስ ኔምስ ይለናል። መልስ አይሆንም፣ ምክንያቱም ሞደርን ጂኦግራፊ በአፕሊኬሽን ነው እንጂ በሜሞራይዜሽን አይደለም የሚመራው። ስለዚህ ኤ አይሆንም። ቢ ደግሞ ሶልቪንግ ፕራክቲካል ሶሾ
ኢኮኖሚክ ኤንድ ኤንቫይሮንመንታል ፕሮብለምስ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም አፕላይድ ጂኦግራፊካል ኖሌጆችን ለፕሮብለም ሶልቪንግ እና ለፕላኒንግ ይጠቀማል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which profession is most closely associated with applied geography የትኛው ፕሮፌሽን ነው ከአፕላይድ ጂኦግራፊ ጋር በጣም የሚያያዘው ነው የሚለን የኤ አርባን ፕላነር ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም አርባን ፕላኒንግ ነው ከአፕላይድ ጂኦግራፊ ውስጥ ከሚካተቱ ካሪየሮች አንደኛው እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is geography described as an interdisciplinary subject ይለናል። ለምንድነው ጂኦግራፊ ኢንተርዲሲፕሊናሪ ሰብጀክት ነው በመባል ዲስክራይብ የሚደረገው ነው የሚለን የኤ study only maps ይለናል። መልስ የሆነ ምክንያቱም ጂኦግራፊ ከማፕ ብሮደር የሆኑ ነገሮችን ስለሚያጠና ኤሆንም ቢ ደግሞ it is connected with both natural and social science ይለናል። ትክክለኛ መልሳችን የሚሆነው ይሄ ምክንያቱም ጂኦግራፊ በተለያዩ ዲሲፕሊኖች መካከል ያለው ኖሌጅ ሼር ያደርጋል። ለምሳሌ በባዮሎጂ፣ በጂኦግራፊ፣ በኢኮኖሚ፣ በሶሺዮሎጂ፣ በሂስትሪ መካከል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best distinguish environmental possibilism from environmental determinism የትኛው አማራጭ ነው environmental possibilism ከenvironmental determinism ዲስቲንጉሽ የሚያደርገው ወይም ደግሞ የሚለየው ነው የሚለውና የኤ possibilism reject the influence of environment completely ይለናል። መልስ አይሆንም ምክንያቱም እንደውም በተቃራኒ possibilism environment people ያለውን ኢንፍሉዌንስ አክሴፕት ያደርጋል ሙሉ ለሙሉ ባይሆንም ማለት ነው። ስለዚህ ኤ አይሆንም። የቢ ደግሞ determinism argue that human can fully control nature ይለናል። በተመሳሳይ መልስ አይሆንም ምክንያቱም ኤ እንደውም የዲተርሚኒዝም ኦፖዚት ነው። ስለዚህ ቢ አይሆንም። የሲ ደግሞ possibilism believe human can modify the environment using knowledge and technology ትክክለኛ መልሳችን የሚሆነው ነው። ምክንያቱም possibilism የሚያምነው environment ፖሲቢሊቲዎችን ያቀርባል human ደግሞ ሞዲፋይ ያደርጋል ኖሌጆችን፣ ስኪሎችን፣ ቴክኖሎጂዎችን በመጠቀም ነው የሚለን እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which event provide strong support for the development of environmental determinism የትኛው ኢቨንት ነው ለኤንቫይሮንመንታል ዲተርሚኒዝም ዲቨሎፕ መሆን ስትሮንግ የሆነ ሰፖርት ፕሮቫይድ የሚያደርገው ነው የሚለን የኤ publication of the origin of species ትክክለኛ መልሳችን የሚሆነው ነው። ምክንያቱም ይህ ቴክስት ቡክ ላይ ቻርልስ ዳርዊን the origin of species የሚባለው በ1958 ላይ ስቴት የተደረገው ስለ ኤንቫይሮንመንታል ኢንፍሉዌንስ አይዲያ ፋውንዴሽን በጣም የቻለው አይዲያ እዚህ ነበር የተገኘ እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following was not a major criticism of geography before the quantitative revolution ከኳንቲቴቲቭ ሪቮሉሽን በፊት ዋነኛ የጂኦግራፊ ክሪቲሲዝም ያልነበረው የትኛው አማራጭ ነው የሚለው የኤ ጂኦግራፊ was mainly descriptive ይለናል። መልስ አይሆንም ምክንያቱም ይሄ ከነበሩ ክሪቲሲዝሞች መካከል አንዱ ስለሆነ አይሆንም። ቢ ደግሞ ጂኦግራፊ lacked scientific explanation ይለናል። በተመሳሳይ በጊዜው ሪቮሉሽን ኢንከሬጅ ካደረጉ ክሪቲሲዝሞች መካከል አንደኛው ስለነበር መልስ አይሆንም። ሲ ደግሞ ጂኦግራፊ relied heavily on statistical methods ይለናል። ይሄ ነው መልስ የሚሆነው ምክንያቱም ከኳንቲቴቲቭ ሪቮሉሽን በፊት ጂኦግራፊ ክሪቲሳይዝ ይደረግ የነበረው ኢናፍ የሆነ ስታቲክሶችን ስለማይጠቀም ነው እንጂ በጣም ስለሚጠቀም አይደለም። ስለዚህ በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which technique became widely used during the quantitative revolution የትኛው ቴክኒክ ነበር በኳንቲቴቲቭ ሪቮሉሽን ላይ በጣም አገልግሎት ሊውል የነበር ነው የሚለን የኤ አስትሮሎጂ ይለናል። የመልስ አይሆንም ምክንያቱም አስትሮሎጂ ሳይንቲፊክ ሜቶድ አይደለም ሲጀመር። ስለዚህ አይሆንም። ቢ ደግሞ ዲስክሪፕቲቭ ስቶሪ ቴሊንግ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ይሄ ሪቮሉሽን ዲስክሪፕሽን ላይ ያለውን ኢንተርዲፔንደንስ እንደውም በጣም ቀንሷል። ስለዚህ ቢ አይሆንም። የሲ ደግሞ ስታቲካል አናሊሲስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ስታቲካል ሜቶዶች ለጂኦግራፊካል ሪሰርች በጣም ሴንተር መሆን ችለዋል በኳንቲቴቲቭ ሪሰርች ጊዜ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፕላይድ ጂኦግራፊ ሜንሊ ዲቨሎፕስ ቢኮዝ ጂኦግራፈርስ ወንት ቱ አፕላይ ጂኦግራፊ ጂኦግራፈሮች ምን ስለፈለጉ ነበር ዲቨሎፕ መሆን የቻለው ነው የሚለና የኤ ሜሞራይዚንግ ሞር ጂኦግራፊካል ፋክትስ ይለናል። መልስ አይሆንም ምክንያቱም ሞደርን ጂኦግራፊ ቅድም ላይ እንዳልኳቸው አፕሊኬሽን ላይ ኤምፋሳይዝ የሚሰጥ እንጂ ሜሞራይዜሽን ላይ አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ዩዝ ጂኦግራፊካል ኖሌጅ ቱ ሶልቭ ሪል ወርልድ ፕሮብለምስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አፕላይድ ጂኦግራፊ ፎከስ የሚያደርግ የነበረው ሶሾ ኢኮኖሚክ ፖለቲካል እና ኤንቫይሮንመንታል ፕሮብለሞችን መፍታት ላይ ነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which branch of geography is most closely related to economics የትኛው የጂኦግራፊ ብራንች ነው ከኢኮኖሚክስ ጋር በጣም እያያዘው ነው የሚለና የኤ ኢኮኖሚክ ጂኦግራፊ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ኢኮኖሚክ ጂኦግራፊ ነው ስለ ፕሮዳክሽን፣ ስለ ዲስትሪቢዩሽን እና ስለ ኮንሰምፕሽን ኦፍ ጉድ ኤንድ ሰርቪስ የሚያጠና እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የጂኦግራፈር ስተዲ ክላይሜት ኤንድ ዌዘር ፓተርን ኢዝ አፕላይንግ ኖሌጅ ፍሮም አንድ ጂኦግራፈር ስለ ክላይሜት እና ዌዘር ፓተርን የሚያጠና ቢሆን ይሄ ኖሌጅ ከምን ነው አፕላይ የሚደረገው ነው የሚለና የኤስ ከሶሺዮሎጂ ይለናል። የመልሰን ምክንያቱም ሶሺዮሎጂ ስለ ሶሳይቲ ነው የሚያጠናን ስለዚህ አይደለም። ስለዚህ ኤ1 ቢ ሜትሮሎጂ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሜትሮሎጂ ነው ስለ አትሞስፌር፣ ስለ ዌዘር እና ስለ ክላይሜት የሚያጠና
እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which discipline is most closely linked with the population geography? የትኛው ዲሲፕሊን ነው ከፖፑሌሽን ጂኦግራፊ ጋር በጣም እያያዙ ነው የሚለና የኤ አስትሮኖሚ ይለናል። መልስ ይሆናል ምክንያቱም አስትሮኖሚ ስለ ሴሌስታል ኦብጀክቶች ነው የሚያጠናው ስለዚህ አይደለም። ስለዚህ ኤ አሁንም ቢ ደግሞ ዲሞግራፊ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ዲሞግራፊ ስለ ፖፑሌሽን ሳይዝ፣ ስለ ግሮዝ፣ ስለ ዴንሲቲ፣ ስለ ዲስትሪቢዩሽን ስለሚያጠና ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is geography considered an interdisciplinary science? ለምንድነው ጂኦግራፊ ኢንተርዲሲፕሊናሪ ሳይንስ ነው በማለት ኮንሲደር የሚደረገው ነው የሚለና የኤ it study only natural features ይለናል። መልስ ይሆናል ምክንያቱም የሚያጠናው ቦዝ ፊዚካልም ሂውማን ጂኦግራፊም ስለሆነ ማለት ነው እና በዚህ መሰረት ኤ አሁንም ቢ ደግሞ it combines knowledge from both natural and social science ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ጂኦግራፊ ኢንተግሬትድ የሆነ ኮንሰፕት ነው እና ደግሞ እውቀቶችን ከባዮሎጂ፣ ከጂኦሎጂ፣ ከኢኮኖሚክስ፣ ከሶሺዮሎጂ፣ ከሂስትሪ እና ከተለያዩ ፊልዶች ይወስዳል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a government hires geographers to identify the best location for a new highway using geographic analysis. This is an example of አንድ ገቨርንመንት ወይም አስተዳደር ጂኦግራፈሮችን አዲስ ለሚገነባው ሃይዌይ ጂኦግራፊካል አናሊሲስን በመጠቀም ቤስት ሎኬሽን እንዲፈልጉለት ቢቀጥር ይሄ የምን ኤግዛምፕል ነው የሚለና የኤ ኤንቫይሮንመንታል ዲተርሚኒዝም ይለናል። የመልስ የሆነ ምክንያቱም ዲተርሚኒዝም ፊሎሶፊካል የሆነ ቪው ነው። ስለዚህ ኤ አሁን ቢ ደግሞ አፕላይድ ጂኦግራፊ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አፕላይድ ጂኦግራፊ ጂኦግራፊካል ኖሌጅን እና አናሊሲስን ለፕላኒንግ እና ለዲሲሽን ሜኪንግ ተግባራዊ ስናደርገው ነው እና በዚህ መሰረት ኤግዛምፕሉ ተግባራዊ እንዲያደርጉ ስለሆነ ሃየር ያደረጋቸው በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a country uses GIS and satellite image to identify drought prone areas before distributing food aids. Which branch of geography is being applied? አንድ ካንትሪ GIS እና ሳተላይት ኢሜጆችን የምግብ እርዳታዎችን ዲስትሪቢዩት ከማድረጋቸው በፊት drought prone የሆኑ ኤሪያዎችን አይደንቲፋይ ለማድረግ ቢጠቀሙ እዚህ ኤግዛምፕል ላይ አፕላይድ የተደረገው የትኛው የብራንች ኦፍ ጂኦግራፊ ነው የሚለን የኤ አፕላይድ ጂኦግራፊ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አፕላይድ ጂኦግራፊ ጂኦግራፊክ ኖሌጆችና ቴክኖሎጂዎችን በመጠቀም ፕራክቲካል የሆኑ ኤንቫይሮንመንታል እና ሶሻል ፕሮብሌሞችን ለመፍታት የምንጠቀምበት ሂደት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር ስተዲ ሃው ክላይሜት አፌክት ክሮፕ ፕሮዳክሽን ዋይል ኦልሶ ኤግዛማይኒንግ ሃው ኢሪጌሽን ሄልፕ ፋርመርስ ኦቨርካም ድራይ ኮንዲሽንስ ዊች ስኩል ኦፍ ቶት ቤስት ኤክስፕሌን ዲስ አፕሮች። ጥያቄው የሚለና አንድ ጂኦግራፈር እንዴት ክላይሜት ክሮፕ ፕሮዳክሽንን አፌክት እንደሚያደርግ እና እንዴት ደግሞ ኢሪጌሽን ፋርመሮች ድራይ የሆነ ኮንዲሽንን ኦቨርካም እንዲያደርጉ ሄልፕ እንደሚያደርጋቸው ቢያጠና ይሄ እየተጠቀመ ያለውን አፕሮች በደንብ ዲስክራይብ የሚያደርገው ስኩል ኦፍ ቶት የትኛው አማራጭ ነው የሚለውና የኤ ኤንቫይሮንመንታል ዲተርሚኒዝም ኦንሊ ይለናል። ኤ መልስ ሳይሆን ምክንያቱም ይሄኛው የሂውማን ኢኖቬሽንን ኢግኖር ያደርጋል ኤንቫይሮንመንታል ዲተርሚኒዝም። እዚህ ኤግዛምፕሉ ላይ ደግሞ ሁለቱንም ስለሆነ ያካተተ ኤ መልስ ሳይሆን ቢ ደግሞ ኤንቫይሮንመንታል ፖሲቢሊዝም ኦንሊ ይለናል። በተመሳሳይ መልስ ሳይሆን ምክንያቱም ይሄ የክላይሜትን ኢንፍሉዌንስም ላክ ስለሚያደርግ ወይም ደግሞ ኦቨርሉክ ስለሚያደርግ በዚህ መሰረት ቢ ማይሆንም የፊ ደግሞ ቦዝ ኤንቫይሮንመንታል ዲተርሚኒዝም ኤንድ ፖሲቢሊዝም ትክክለኛ መልሳችን የሚሆነው ነው ምክንያቱም ስታዲ ሪኮግናይዝ የሚያደርጉ ሁለቱንም የኤንቫይሮንመንትም እና ደግሞ የሂውማን ሞዲፋይ ያደረገውን ቴክኖሎጂ በመጠቀምም ኮንትሪቢዩሽን ሁለቱንም እነዚህ ስለሚያካት መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which state best explain why geography is called a bridge discipline? የትኛው ስቴትመንት ነው በደንብ ጂኦግራፊ ብሪጅ ኦፍ ዲሲፕሊን እንዲባል ያስቻለውን በደንብ ስቴት የሚያደርገው አማራጭ የትኛው ነው የሚለና የኤ it connect only the natural science ይለናል። መልስ አይሆንም ምክንያቱም ይሄ ከናቹራል ሳይንስ በተጨማሪ ሶሻል ሳይንስንም ኢንክሉድ ስለሚያደርግ በዚህ መሰረት ኦንሊ ስለሚል ኤ መልስ አይሆንም። ቢ ደግሞ it connect only the social science ይለናል። በተመሳሳይ መልስ አይሆንም። ሲ it link both natural and social science to understand the earth and human activity ትክክለኛ መልሳችን የሚሆነው ነው ምክንያቱም ጂኦግራፊ ከፊዚካል እና ሂውማን ሳይንስ ላይ ያገኛቸውን ኖሌጆች ኢንተግሬት በማድረግ ስፔሻል ሪሌሽንሺፕን ኤክስፕሌን ስለሚያደርግ ማለት ነው እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሪሰርቸር ዩዝ ማቴማቲካል ሞዴልስ ቱ ፕሪዲክት ፊቸር ፖፑሌሽን ዲስትሪቢዩሽን ዚስ ወርክ ሪፍሌክት ዘ ኢንፍሉዌንስ ኦፍ አንድ ሪሰርቸር ፊቸር ፖፑሌሽን ዲስትሪቢዩሽንን ፕሪዲክት ለማድረግ ማቴማቲካል ሞዴሎችን ቢጠቀም ይሄ ወርክ የምንን ኢንፍሉዌንስ ነው ያሳየናል የሚለና የኤ ኤንቫይሮንመንታል ዲተርሚኒዝም ይለናል። መልስ አይሆንም ምክንያቱም ዲተርሚኒዝም ስለ ኤንቫይሮንመንታል ኢንፍሉዌንስ ያጠና ፊሎሶፊ ነው። ስለዚህ ኤ አይሆንም። ቢ ደግሞ ኳንቲቴቲቭ ሪቮሉሽን ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ኳንቲቴቲቭ ሪቮሉሽን ማቴማቲካል ስታቲካል ሜቶዶችን ጂኦግራፊ ላይ ኢንትሮዲዩስ ማድረግ ስለቻሉ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which pair is correctly matched? የትኛው የምርጫ ፔር ነው በደንብ ማስድ ይሆናል የሚለን የኤ ሜትሮሎጂ ስተዲ ኦፍ ሮክ ይለናል። መልስ አይሆንም ምክንያቱም ሜትሮሎጂ
ስለ ዌዘር እና ክላይሜት ነው የሚያጠና እንጂ ስለ ሮክ አይደለም። ስለዚህ ኤ አሁንም ቢ ደግሞ ዲሞግራፊ ስተዲ ኦፍ ፖፑሌሽን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዲሞግራፊ ነው ስለ ፖፑሌሽን ሳይዝ፣ ስለ ስትራክቸር፣ ስለ ግሮዝ እና ስለ ዲስትሪቢዩሽን የሚያጠና እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following best demonstrate the relationship between geography and biology የትኛው አማራጭ ነው ስለ ጂኦግራፊ እና ባዮሎጂ ስላላቸው ሪሌሽንሺፕ በደንብ ዲሞንስትሬት የሚያደርጉ አማራጭ ነው የሚለና የኤ studying voting patterns ይለናል። ይህ መልስ አይሆንም፣ ምክንያቱም voting pattern ከፖለቲካል ጂኦግራፊ ጋር ነው በጣም የሚያያዝ ከነዚህ ይልቅ። ስለዚህ ኤ አይሆንም። ቢ ደግሞ studying the distribution of plants and animals ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም በጂኦግራፊ እና ባዮሎጂን ሊንክ በማድረግ ስለ ፕላንቶችና ስለ አኒማል ላይ የሚጠናበት ስለሆነ ማለት ነው። እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a planner is selecting the safest location for a new hospital by considering landforms, population density and transportation. This is an example of አንድ ፕላነር አዲስ ለሚገነቡ ሆስፒታሎች ሴፈስት የሆነ ሎኬሽንን ለመምረጥ ላንድፎርምን፣ ፖፑሌሽን ዴንሲቲ እና ትራንስፖርቴሽንን ኮንሲደር ቢያደርግ ይሄ የምን ኤግዛምፕል ነው የሚለን የኤ አፕላይድ ጂኦግራፊ ለና ትክክለኛው መልሳችን የሚሆነው ነው። ምክንያቱም አፕላይድ ጂኦግራፊ ፕራክቲካል የሆኑ ፕላኒንግ ፕሮብለሞችን ጂኦግራፊካል ኢንፎርሜሽን በመጠቀም እንድፈታ ስለሚያስችልን ማለት ነው። እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why do modern geographers combine field observation with statistical analysis ለምንድን ነው ሞደርን የሆኑ ጂኦግራፈሮች ፊልድ ኦብዘርቬሽን ከስታቲካል አናሊሲስ ጋር ኮምባይን የሚያደርጉ ነው የሚለን የኤ to make geography more scientific and reliable ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሞደርን ጂኦግራፈሮች ኦብዘርቬሽን እና ኳንቲቴቲቭ ሜቶዶችን ኮምባይን ያደርጋሉ አኪዩሬት የሆነ ሳይንቲፊክ ሪዛልትን ፕሮዲዩስ ለማድረግ ማለት ነው። እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best reflect the modern views of human environmental relationship የትኛው አማራጭ ነው ሞደርን view of human environmental relationshipን በደንብ ሪፍሌክት የሚያደርገው ነው የሚለና የኤ human have no influence on nature ይለናል። ይህ መልስ አይሆንም፣ ምክንያቱም human ኢንቫይሮንመንትን ሞዲፋይ እንደሚያደርግ ቅድም ስላየን ማለት ነው። ስለዚህ ኤ አሁን ቢ ደግሞ ኔቸር ኮምፕሊትሊ ኮንትሮል ሂውማንስ ይለናል። መልስ አይሆንም፣ ምክንያቱም ይሄ ኦንሊ ዲተርሚኒዝም ነው እንጂ የሚያሳይ ይሄን አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ሂውማን ኤንድ ኢንቫይሮንመንት ኢንፍሉዌንስ ኢች አዘር ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሞደርን ጂኦግራፊ በሂውማን እና በኢንቫይሮንመንት መካከል ያለውን ሁለቱንም ወይ ሪኮግናይዝ ስለሚያደርግ ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ወደ መጨረሻው ጥያቄያችን ከማለፋችን በፊት ቪዲዮአችንን ላይክ ሳታደርጉን ተመለከቱ ተመልካቾች ካላችሁ ላይክ እንድታደርጉን እንጠይቃለን። ቀጥታ ወደ መጨረሻው ጥያቄያችን እንለፍ። የመጨረሻው ጥያቄያችን a geography student use knowledge from geology, economics, meteorology, sociology and GIS to recommend the best location for a new industrialized parks. This demonstrates that geography is አንድ የጂኦግራፊ ተማሪ ከጂኦሎጂ፣ ከኢኮኖሚክስ፣ ከሜትሮሎጂ፣ ከሶሺዮሎጂ እና ከጂአይኤስ ያሉ እውቀቶችን በመጠቀም አዲስ ዲቨሎፕ ለሚደረጉ ኢንዱስትሪያል ፓርክ አይዲያዎችን ሪኮመንድ ቢያደርግ ይሄ ጂኦግራፊ ምን እንደሆነ ነው ዲሞንስትሬት የሚያደርግ ነው የሚለና የኤ ፒውርሊ ፊዚካል ሳይንስ ይለናል። የመልስ አይሆንም፣ ምክንያቱም ጂኦግራፊ ከፊዚካል ሳይንስ ብሮደር እንደሆነ ነው የሚያሳይ። ስለዚህ ኤ አይሆንም። ቢ ፒውርሊ ሶሻል ሳይንስ በተመሳሳይ መልስ አይሆንም፣ ምክንያቱም ናቹራል ሳይንስ ነው ቅድም እንዳየነው ስለሚያካት ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ ኢንተርዲሲፕሊናሪ ኤንድ አፕላይድ ሳይንስ ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ይሄ ተማሪ ከተለያዩ ዲሲፕሊኖች ያገኘውን እውቀት ኮምባይን በማድረግ ሪል ወርልድ ፕሮብለምን ለመፍታት ነው እየሞከረ እንዳለ የሚያሳየን እና ይሄ ኤግዛምፕል ደግሞ ቦዝ ኢንተርዲሲፕሊናሪ እና አፕላይድ ኔቸር ኦፍ ጂኦግራፊ ነው የሚያሳየን። በዚህ መሰረት ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ የጂኦግራፊ 11ኛ ክፍል ቻፕተር 2 ላይ የተወጣጡ የማትሪክ ጥያቄዎችን በዚህ መንገድ ይዘላችሁ እንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቀ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።